አንድ ቀን ጥለኝ እንዳትሄድ እየፈራሁ ፈጣሪ ለሚስ ልጅ ያኖርልኛል። ፈጣሪ ልጅ ያኖርልኛል። ልጅ ያኖርልኛል። ልጅ ያኖርልኛል። አያፈቅራትም አውቃለሁ። እሷ ልጅ በጣም ነበር የምታፈቅረው። ልጅ በጣም ይፈቀሩ ነበር። እሱ ነው ያለያቸው። ከለያቸው በኋላ ብዙ ሳይቆይ የራሱ አደረጋት። በቅናት ተነሳስቶ እሱ ስም ትል አስልኮበት ነው። እሺ ምን ታውሪኛለሽ? እሺ ናምናችን ምላሽ ምን ላድርግሽ? ከማባረር ውጭ ምን ማለት አለ? አባርሻለሁ። ማባረር ምንም ነገር አታርጊ። ከአሁን በኋላ ለመደኝ አጃሮጊት ለምንድን ነው ከመኝታ ቤት ወጣሽው? አስቻለው አለምዬን ይቅርታ ጠየቃት። እንዲሁም ደግሞ የወዲት ጉዲት ወንድሜ የሚፈልገውን እስከሚያገኝ ድረስ ነበር ቅልስልስ ሲልልሽ የነበረ። አሁን ግን የሚፈልገውን አግኝቷል፣ አይፈልግሽም ብላ ለፀሐዬ የወዲትም ነግራታለች። ወይዘሮ ወርቄ ከእስር ቤት ተፈተዋል ብዬ በጣም ተናድጄ ነበረ። ተመስገን አልተፋቱም። እዚህ ጋር ፀሐዬ አስቻለውን ማለት ነው አልፈልግሽም ብሏ ሲሄድ ባለፈው ክፍል ላይ እንግዲህ እንዳያችሁት በጣም ተናድጄ ነበር። እውነት ለመናገር አለም አይሆንሽም እሱ አልተቀየረም በምትላት ሰዓት እንግዲህ እኔ ፍቅረኛ ስላለኝ ቀንተሽ ነው ብላት ነበር አለምን ማለት ነው። እና አለምዬ ደግሞ እንዴት ነው ባንቺ የምቀና? ግን የነሱ ቤተሰቦች የሚለወጡ ሰዎች አይደሉም፣ አትመኛቸው በምትላት ሰዓት እንግዲህ ፀሐዬ አልፈልግም በጣም ነው የሚወደኝ እሱ ተቀይሯል ደግሞ እኔም እወደዋለሁ ብላት ተጣልታ ነበረ። አሁን በዛው አንድ ላይ ሆነው ነበር። እንግዲህ አሁን ላይ ምንድነው የተፈጠረ? ወይዘሮ ወርቄ ከእስር ቤት አልተፈቱም። እንግዲህ ፀሐዬ ህልሟን እያለመች ነው። የምታስታውሱ ከሆነ ባለፈው ቆይቷል ክፍል አስራዎቹ ውስጥ ማለት ነው። አሁን ላይ ክፍል 60 ምናምን ደርሰናል። ግን ደግሞ በዛ ላይ ባለው ክፍል ላይ የወዲት ጉዲት የባሏን እናት መርዛ ልትገል በህልሟ ማለት ነው የባሏን እናት መርዛ ልትገል ስትል አለምዬ ቪዲዮ ቀርጻት ሚዲያ ላይ ያወጣው ሰው ሁሉ ጠልቷት እንትን ሲሏት አይታ እንግዲህ በጣም ፈርታ ነበረ። በዛው ደግሞ ትቀየራለች የእውነት ነው ብዬ ራሴ ደስ ብሎኝ ነበር። ግን ጉዲት እንግዲህ ያንን ያየችውን ህልሟን እንግዲህ መኖር ጀመረች። ምክንያቱም ወይዘሮ ወርቄም በዚህ ትንሽ አርገሽ ግዳያት ብለው እንግዲህ መርዝ ሰጥተዋት ነበረ። በዛው ህልሟን እየኖረች ስለነበረ አለምዬም ቀርጻ እንግዲህ ለፖሊስ ወይም አጋቹ እጅ ገብቶ እንግዲህ አሁን ላይ ወደ ድራማው ሳልገባ ብዙ አልኳችሁ አይደለ? በጣም ይቅርታ። ግን ደግሞ ከዚህ በፊት ዮዲት የህልሟን እየሮች ስለነበረ ፀሐይም አሁን ያየችው ህልም ነው፣ እውነት አይደለም። ግን ደግሞ አስቻለው የሚፈልገውን ካገኘ በኋላ ልክ እንደ ዮዲት ጉዲት ማለት ነው የምትሆን ነው የሚመስለኝ። ምክንያቱም ከዚህ በፊት ያው ህልም በዛ እነሱ ላይ ህልም አይተው ነው የሚኖሩት። የወዲት ጉዲትም እንደዚሁ ህልም አይታ አሁን ህልሟን ነው እየተሰቃየች እንትን እያለች ፖሊስና እሷ አባሮሽ እየተጫወቱ ያሉት። እና አሁንም ፀሐዬ እርግጥ ነው አስቻለውና ፀሐዬ አንድ ቤት መኖር ጀምረዋል፣ ግን ደግሞ አልተጋቡም። እንግዲህ ከተጋቡ በኋላ ዓይንሽን ላፈር የሚላት ነው የሚመስለኝ አቶ አስቻለው። ወደ ፀሐዬ ስንሄድ እንግዲህ ፀሐዬ ከተኛችበት ተነስታ እንግዲህ ሳሎን ሄዳ አባዬ የታሉ በምትል ሰዓት አስቻለውም እንደ አባዬ ደግሞ እስር ቤት አይደለችም ወይ ምን ሆነሻል በሚላት ሰዓት ጥለኸኝ አትሄድም ወይ አትተወኝም ወይ ብላ እንግዲህ አቶ አስቻለውን እየጠየቀችው ትገኛለች። ምክንያቱም በጣም ከባድ ህልም ስታይ ስለነበረ የምትፈልገውን ካገኘህ በኋላ አትተወኝም ወይ በምትለው ሰዓት አቶ አስቻለውም አንቺ እኮ ነሽ ጥሩ እንዲሆን ያደረግሽኝ፣ አይኔ እንዲበራ ያደረግሽኝ እና ደግሞ እንዴት ነው ብርሃኔን ጥዬ ወደ ጨለማ የሚሄድ? መቼም አልተውሽም፣ በጣም እኮ ነው የምወድሽ የማፈቅርሽ በሚላት ሰዓት እንደዛ ብትል ነው የሚያዋጣህ እያለች ፀሐይም በጣም ተጨንቃ ፈርታን ያለችው። ምክንያቱም ያየችው ህልሟ በጣም ስለሚያስፈራ አስቻለውም እውነቴ ነው ያላንቺ መኖር አልችልም፣ በጣም ነው የማፈቅርሽ በሚላት ሰዓት ወይዘሮ ፀሐይም እውነት ግን ነው ያለኔ መኖር አትችልም፣ ታፈቅረኛለህ። አስቻለውም እንግዲህ የደስታ ምንጭ ነሽ፣ ከአንቺ በላይ የሚያስደስተኝ ነገር የለም፣ አንቺን መቼም አልተውሽም ብሎ እንግዲህ ለፀሐዬ ቃል ገብቶላታል። ወንደሰን ግን ቢኖር በጣም ነበር ደስ የሚለው፣ ግን ወንድዬ የለም። ያው በወንድዬ ቦታ እንግዲህ አቶ በረከት ተተክቷል አባብዬ
ወደ ወይዘሮ ወርቄ ስንሄድ ወይዘሮ ወርቄ እስር ቤት ናቸው። ግን ደግሞ ፖሊሱን ጉቦ ሰጥቼህ አስወጣኝ ወይም ደግሞ ልቀቀኝ 4 ሚሊዮን እንግዲህ ቤታቸውን ለመሸጥ 23 ሚሊዮን ተብለው ነበረ። ያው አጋቹ ብሩን ጠይቋቸው። አሁን ላይ ደግሞ እነሱ እስር ቤት ናቸው። ግን ደግሞ መረጃዬን አጥፋልኝ 4 ሚሊዮን ልስጥህ፣ ይሄንን ልብስ ግን ከለበስከው ስንት ጊዜ ይሆንሃል በሚሉት ሰዓት ፖሊሱም እኔ ለእውነት ብሰራ ነው የሚያዋጣኝ፣ ስለዚህ ጉቦ በልቼ ሆዴን አልሞላም አትልፉ በሚላቸው ሰዓት እነሱም ለሌላ ሰው እኮ አልናገርም ሚስጥር ነው የሚሆነው፣ ግን ደግሞ አንተ ጋር ያለውን መረጃ አጥፋልኝ፣ እኔ ደግሞ 4 ሚሊዮን ልስጥህና ይህኔ የለበስከውን ልብስ ቀይር በሚሉት ሰዓት እንግዲህ ፖሊሱም አልፈልግ ዘሮ ወርቄ እኮ ግን በጣም ነው የሚቀልሉት፣ ኃይል ከምን የምታገኝ ይመስልሃል በሚሉት ሰዓት ፖሊሱም እንግዲህ አላውቅም ሲላቸው ከምግብ ነው የሚገኘው፣ አንተ ደግሞ እስካሁን ድረስ አልበላህም፣ ጠዋት የበላህ ማታ ነው የምትበላው ብለውታል። እንግዲህ እሱን ብር ተቀብሎ እንዲለቃቸው ለማድረግ እየሞከሩ ወይም ደግሞ ሆዱን ለመብላት እየሞከሩ ነው። እውነት ለመናገር ዮዲትን እዚህ ጋር ማለት ነው ዮዲት አዝና ማለት ተቀይራ ማለት አሁን ያቶ የበረከት የጓደኛው እናት ማለት ነው አሳብዶ አይደለ ቤት ውስጥ የጓደኛውን ሚስት እንግዲህ በረከት አሳብዶ መስተፋቅር ነው የሚባለው እሱን እንድትል አድርጎ እንዲሁም ደግሞ ጓደኛውንም አሳብዶ ጎዳና ላይ ከጣለ በኋላ የጓደኛውንም እናት እንግዲህ አሳብዷታል። ወደ ውጭ ወጣ ወይም መረጃ እንዳታወጣ ወይም ደግሞ እንዳትጠፋ ካይኑ ስር እንዳትጠፋና በኋላ የሰራ ወንጀል እንዳይጋለጥ ማለት ነው። ዮዲት በዚህን ሰዓት የበረከት ጓደኛ እናት ማለት ነው። ስማቸው ደግሞ እዚህ ጋር እኮ ስለማይጠራ ለምን ውጭ አልኩሽ በግ ምናምን እያለች ነው የምትጠራ እናቴ። ምራቷ ራሱ ምራት ነው አይደለም የሚባል የልጅ ሚስት። ዮዲት ደግሞ እዚህ ጋር ያሳዘነች ምን ላይ ነው አሮጊቷን ማለት ነው የቤቱን ባለቤት እናት ምንም ውክልና እንዳትሰጪ እንዲሁም ደግሞ ልጅሽንም አይገሉትም፣ አንቺ ደግሞ ወተሽ ማምለጥ አለብሽ፣ ለፖሊስ እንናገራለን፣ አንቺም ደግሞ ነጻ ትወጫለሽ፣ ልጅሽንም ማዳን ትችያለሽ ብላ በምታለቅስ ሰዓት በጣም ያሳዘነችኝ። እነሱ ለብር ብለው ሰው ይገላሉ፣ አንቺ አታውቂያቸውም፣ ማሳበድ የቻሉ ልጄንም ይገሉታል እያለች እንግዲህ እናት በምታዝን ሰዓት ለብር ብለው ሰው ይገላሉ ብላ በምታለቅስ ሰዓት እውነት ለመናገር ያው እሷም ለብር ብላ ነው አማቷን ገላ አማቷን ከገደለች በኋላ እንግዲህ ባሏንም ገላ ቤቱን የራሷ ንብረት ለማድረግ ስትል ነበረ እየለፋችና እንደዛ ዋጋ እየከፈለች የነበረው። አሁን ላይ መስተመጨረሻዋ ከፖሊስ ድብብቆሽ መጫወት ሆነና አረፈው እንጂ ለዛሬ እንግዲህ ያው ትንሽ ነው ይዤላችሁ የመጣሁት። ቀጣይ 50 አላልኩም 62ን ይዤላችሁ እስከምመጣ ድረስ በሌላ ቪዲዮ እንገናኛለን። ለዛሬ ይሄን ነው ይዤላችሁ የመጣሁት። እርግጥ ነው ብዙ የድራማውን እንትኑን ይዤላችሁ አልመጣሁኝም፣ ግን በቀጣይ በስነ ስርዓት ማቀርብላችሁ ይሆናል። ያው የራሴን ሀሳብ ነው ብዙውን ላይ የተናገርኩት፣ ምክንያቱም ከመጀመሪያ እስከ መጨረሻ ድረስ ማለት ነው። እንትና ማነች የፀሐዬ እንትኗ ልክ የወዲት ጣፈንታ ነው የሚሆናት ማለት ነው። አስቻለው ካገኛት ስላቸው አሁን ላይ ያው አልተጋቡም። ከተጋቡ በኋላ አይንሽን ላፈር ነው